በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ካቶሊካውያን ወንድሞች፣ እህቶች፣ አባቶች፣ እናቶች እንኳን ለብርሃነ ልደቱ በሰላም አደረሳችሁ ማለት እንፈልጋለን። እኛ በምድብር ሀገረ ስብከት የምንገኝ ካቶሊካውያን ይህን የጌታችን የመድኃኒታችን ኢየሱስ ክርስቶስ ልደት በዓል በታላቅ ደስታ በታላቅ ተስፋ እናከብረዋለን። ከመላው የኢትዮጵያ ካቶሊካውያን ምዕመናን ጋራ ወንድሞች እህቶች ጋራ ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ ሕዝቡን የጎበኘበት፣ ሕዝቡን ያበረታበት፣ ከሕዝቡ ጋራ የተጓዘበት፣ ስጋችን የለበሰበት፣ የሰው ልጅ ወደ ክብሩ የመለሰበት በዓል ስለሆነ በብዙ ሁኔታዎችም እያለፍን በብዙ ፈተናዎችም እያለፍን እግዚአብሔር ከኛ ጋራ መሆኑ ደግሞ የበለጠ ስንረዳ ከፈተናዎች በላይ ጉልበት ያለው እግዚአብሔር አምላክ ስለሆነ ሰው በሆነው በልጁ በመድኃኔዓለም በኢየሱስ ክርስቶስ ፈተናዎቻችን እንድናሸንፍ፣ ክፋቶቻችን እንድናሸንፍ፣ ኃጢአታችንን ይቅር እንዲልልን ተመኝቷልና እድል ሰጥቶናልና ለዚህ እያመሰገንን አማኑኤል ብለን ስናከብር ይህንን የልደት በዓል እግዚአብሔር ከኛ ጋር ነው የሚለው መልእክት በልባችን እንድንይዝ የበለጠ ጸጋና እድል ይሰጠናል። እግዚአብሔር ከኛ ጋር ከሆነ ምንስ ያስፈራናል? እግዚአብሔር ከኛ ጋር ከሆነ ምንስ ያሸንፈናል? እግዚአብሔር ከኛ ጋር ከሆነ ከፊታችን ያለው ህይወት የተስፋ ህይወት ነው። እግዚአብሔርን የያዘ ሰው አይወድቅም። አምላክ ደግሞ ራሱ ፈቅዶ በራሱ መንገድ ሰው ሆኗልና ሰው የሆነው ክርስቶስ የእኛን ደካማነት ያወቀ ክርስቶስ በደካማነታችን የሚፈርድብን አምላክ ሳይሆን በደካማነታችን የሚያዝንልን ለንስሐ በሩን የሚከፍትልን አምላክ ነው። ስለዚህም ፈልጉ ታገኛላችሁ፣ በር አንኳኩ ይከፈትላችኋል ብሎ ራሱ የነገረን በእጃችን በቤታችን በልባችን በህይወታችን ያሉ ፈተናዎቻችን በእርሱ ፊት አስቀምጠን አንተ አማኑኤል ነህና ከኛ ጋር ነህና እነዚህ ፈተናዎች አያሸንፉንም፣ አንተ ከሁሉ በላይ ነህ ብለን በእሱ ፊት ካስቀመጥናቸው ፈተናዎቻችን እናልፋቸዋለን። ስለዚህም ይህንን ልደት በተስፋ እናክብር፣ በእግዚአብሔር ፊት በአንድነትና በህብረት እናክብር። አንድነታችን ከእግዚአብሔር ጋር፣ አንድነታችን ከመላእክት ከቅዱሳን ጋር፣ አንድነታችን ከቅድስት ድንግል ማርያም ጋር፣ አንድነታችን እርስ በርሳችን፣ አንድነታችን ከጎረቤታችን ከፍጥረት ጋር ከሆነ እግዚአብሔር በእኛ መካከል መኖሩን እናውቃለን። ስለዚህም ልደት ስናከብር በተለይ ደግሞ አንድነታችንን እናረጋግጥ ካልን ከአንድነት ወደኋላ የሚሉት ወንድሞችና እህቶችን ወደ አንድነት የምንሰበስብበትና በተለይ የተጎዱትን፣ የደከሙትን፣ ያዘኑትን የምናይበት የምናስብበት በዓል ነው። ስለዚህ እግዚአብሔር ከእናንተ ጋር ይሁን፣ እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር በመካከላችን ተገኝቶ ብርሃኑን እንዳበራልን እኛም የልደት ብርሃን በርቶልን በብርሃን እያየን ብርሃንን እየመሰከርን የምንኖርበት ጸጋ እግዚአብሔር ያብዛልን። መልካም የልደት በዓል ይሆንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።